የአርሲ ዞን ዋና አስተዳዳሪ በብሔር ብሔረሰቦቻችን መካከል ምንም አይነት ችግር የለም አለ። በአርሲ ዞን በኦርቶዶክሳውያን ከተፈጸመው ግድያ መካከል የተረፈችው ህፃን እንደ ህልም የነበረው ሁኔታ እንዴት አስታወሰችው? ሰላም እንዴት ናችሁ? ውድ የጽናት ሚዲያ ተከታታዮች፣ በዛሬው ቪዲዮ ፕሮግራማችን አርሲና ጋር ተያይዘው ያሉ አዳዲስ ነገሮችን የምናስደምጣችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። ይህች የምትመለከቷት ህፃን ከኦርቶዶክሳውያን መካከል በአርሲ ዞን ከተገደሉት ኦርቶዶክሳውያን መካከል የተረፈች ናት። አታልቅሽ፣ ተመልሰው መጥተው ይገልሻል። የእናት ማሳሰቢያ። እንደ ህልም በእዛች በተረገመው ምሽት የተደረገውን አሰቃቂ ግድያ ታስታውሰዋለች። 3 ወንድም እህቶቿን፣ እናቷን እና ሌሎች ቤተሰቦቿን ጭምር ይዘው ከእነ ከብታቸው ስም አልባ የሞት አበጋዝ የሆኑ ታጣቂዎች ከአንድ ጫካ ላይ ወስደው አሳረፏቸው። ከመኖሪያ ቤታቸው አርቀው ጫካ ላይ ከወሰዱ በኋላ ሁሉም እንዲንበረከኩ አደረጉ። በያዙት መሳሪያ ያለ ርህራሄ አርከፈከፉባቸው። ከተሰማው የመሳሪያ ጥይት ድምፅ በኋላ ሁሉም ጸጥ አሉ። ከጸጥታው ውስጥ ግን የሚጣጣርና የሚያቃስሰው ድምፅ በትንሽ በትንሹ ይሰማል። እንደ ቤተሰቧ ይህች የ8 ዓመት ህፃን በትከሻዋ አካባቢ ላይና በጎኗ በኩል 2 ጥይት በስቷት አለፈ። በአፈሙዝ ያልሙትን በገጀራ ለመጨረስ ሁሉንም መከታተፍ ጀመሩ። ይህችንም ህፃን ልጅ መሃል አናቷን ሰነጠቁ። በጎኗና ትከሻዋ በኩል ዘልቆ ከገባው የመሳሪያ ቀለበት በተጨማሪ ሰይፍ ለእዚች ህፃን በአናቷ ታዘዘላት። ይህን ድርጊት ከፈጸሙ በኋላ ታጣቂዎች ከስፍራው ሄዱ። ይህች ህፃን ግን ከትንሽ ደቂቃ በኋላ ገላዋ በደም ረስርሶ ነቃች። ባልጠነከረ የ8 ዓመት ገላዋ ላይ የገባው ቀለህና ሰይፍ ድምፅ አውጥታ አስለቀሳት። በመሳሪያ ተመተው በቆንጨራ ተጨፍጭፈው ከወደቁ አስከሬኖች መሃል የዚህች ልጅ እናት የልጇን ድምፅ ሰማች። በተኛችበት ወደ እርሷ ስባ አታልቅሽ፣ ድምፅሽን ከሰሙ መጥተው ይገልሻል፣ ዝም በይ አለቻት። በእዛ ድቅድቅ ጨለማ እና ጫካ ውስጥ የእናቷን ትዕዛዝ አክብራ ከህመሟ ጋር ዝም አለች። ከትንሽ ደቂቃ በኋላ ግን ህፃኗ እናቷ ዳግም እንድታናገራት ለመሞከር ስትጥር ምንም መልስ አትሰጥም። ሞት አጅሬ ለካ ወስዷታል። ጠዋት ላይ ከአስከሬን መሃል ተነስታ ወደ ሕክምና ተወሰደች። እናቷንና 3 እህት ወንድሞቿን በእዛችን ቀን በሞት ተነጠቀች። ይህን መርዶ የሰማው አባቷ ጻድቁ ኢዮብ አይደለምና እርሱ ሰጠ እርሱ ነሳ ብሎ አምላኩን ማመስገን አቃተው። አማረረ። ማማረር ብቻ ሳይሆን ጨርቁን ጥሎ አበደ። የልጆቹና ሚስቱን አስከሬን እንኳን በክብር ሳይቀብር ጨርቁን ጥሎ አበደ። እጆቹን ለሰንሰለት ዳረገ። የቀሩት የሟች ቤተሰቦች ተከፋፍለው የቤተሰቦቻቸውን አስከሬን ወደ ቀብር ህሊናውን የሳተውን የሟች ልጆች አባትና የእናታቸውን ባል የሆነውን አባወራውን ወደ ጸበል ይዘው ሄዱ። ይህ በእኛ ትውልድ መሃል የተፈጠረ ነፍስ ድረስ ዘልቆ የሚሰማ አሰቃቂ ታሪክ ይህ ነው። ከጭፍጨፋው በኋላ ሁሉም የአካባቢ ኦርቶዶክስ ለታሪክና ለትውልድ ይቀመጥ። ሁለተኛ ወደ ያዝነው መረጃ እናደርሳችሁ። በአርሲ ምድር ኦርቶዶክሳውያንን እያሳረደ የሚገኘው የዞኑ ዋና አስተዳዳሪ ኢብራሂም አርሲ ዞን ሁሉም ብሔር ብሔረሰቦች በፍቅር እየኖሩ ነው። ጽንፈኞች በውሸት በማህበራዊ ሚዲያ ስሟ እየጠፋ ነው። ምንም ችግር የለም፣ ሰላም ነው። የዞኑ ህዝቦች በዞኑ አስተዳዳሪ ላይ የተከፈተውን የስም ማጥፋት ዘመቻ በጋራ የጠላትን ዜና ህዝቡ እንዲያወግዝ በማለት የዞኑ አስተዳዳሪ አሁንም የኦርቶዶክሳውያንን ሞታችንን እየካደ ነው። በዛሬው ቪዲዮ ፕሮግራማችን አርሲን በተመለከተ አዳዲስ ዜናዎችን አቀረብንላችሁ። በድጋሚ እስከምንገናኝ ቸር ሰንብት። ቪዲዮውን ላይክ፣ ሼር፣ ቻናሉን ሰብስክራይብ በማድረግ ለአርሲ ለሞቱት ወገኖቻችን ድምጽ እንሆናቸው።